እኔ አላምንም። የት ነው ያለሁት? ብቻሽን መኝታ ቤት ዘግተሽ ስትቀመጪ ነው? ዛሬም አላገባም። ሀና ልታገባ ነው። እሺ ለምን እንደቆምካት ነግረኛል? ክላስ ውስጥ እያለን ውጪ እጠብቅሻለሁ ስላት ሰምተሻል? ድማሙ የሴት በላይ ምንድነው? እንደዚህ ተናድጄ እያየኸኝ ዝም ነው የምትለኝ? ሀሴት ማለት እኮ እሷ ናት። ግን እውነት ቢሆን በጣም ደስ ይለኛል። ምን ነው የኔ ልጅ? ምን አደረኩኝ? አልሰማሁም እንዴ? ችግራችሁን ንገሩኝ አለ ልነግረው ነበር። ይኸውልሽ ሜሉ፣ ይሄን ነገር ነገርሽው ማለት ጋሼ አንቅሮ ይተፋኛል ማለት ነው። ዝም ብለኸኝ ልትሄድ ነበር? ሰላም አለልሽም ብቻ ሳይሆን ከዚህ በኋላ አታውቂም፣ አላውቅሽም። ምን? ይህ የኔ ማንነት። እንዴ ጆር ማንሽ ወደ ልትሄድ ነው? እግሬ የተፈጠረው ልቆስበት መሰለኝ። እኔ ስመጣ ነው የምቆሰው? አዎ። ቆይ ግን አንተ መቼ ነው የሚገባ? መክሊት እባክሽን ተይኝ። ኪድዬን ዛሬማ አልፋታም። ቆይ ግን አንቺ መቼ ነው የሚገባሽ? ምን? እኔ እኮ ይሄን ያክል ከራሴ ጋር እየተሟገትኩ ያለሁት እኮ አንቺን አንድ ነገር ላለማድረግ ነው። የፈለግከውን አድርገኝ እንጂ ከዚህ በላይም አልችልም። ቆይ ግን አንቺ ልጅ ጤነኛ ነሽ? አይደለሁ። እና ታዲያ ሄደሽ አማኑኤል ግቢያ እኔ ምን አድርግ ነው የምትይኝ? ይቅርታ አልኩህ እንዴ? ኧረ እባክሽ አልሽኝ። በቃ ጨረሽ። ይቅርታ እንዲህ ነው ጨረሽ በቃ። ቆይ ከዚህ በላይ ምንድን ነው የምፈልገው? ምን እንደምፈልግ ላሳይሽ? አሳየኝ። እንደዚህ ስጥ አድርጌ መግደል ነበር። እንግዲህ ጆሮ እና ለምን አገለኝም ነበር? እጄን አንገቴ ላይ አድርገዋል ነበር። እንደማልችል ስላወቅሽ ነው አይደል እንደዚህ የምትፈታተኝ? ምን አስፈራ? ወንድ አይደለ? ግደለኛ። መክሊት እባክሽ አትፈታተኝ እባክሽ። ወንድ ከሆንክ ግደለኝ። ወይኔ ጆሮ፣ ቆይ ግን ምን ማድረግ ነው የሚሻለኝ? ለምን ለቀቀኝ? ግደለኝ እንጂ። መክሊት እረፊ ብዬሻለሁ። ትዕግስቴን አትፈታተኝ። በቃ ግደለኝ አልኩ፣ ግደለኝ። ከዚህ በኋላ ግን ሀናን የሆነ ነገር ባያትና እንጋደላታለን። ከዛስ ምን ልታደርገኝ? እሱን አሳይሻለሁ። በጣም ጥሩ። በቅርቡ እሱን እናያለን። መጫወቻ አደረግሽኝ ማለት ነው። ጆሮ፣ በቅርቡ አሳያለሁ፣ እገልልሃለሁ። ፋየው አንተ ልጅ እንዴት ነህ? አለሁ። እንዴት ኖት? ይሄን ብቸኝነት ተያይዘዋል። ምን ላድርግ ፋየው፣ ብቸኝነቴ ነው እኔ ማስታውሰው ሲባል አልሰሙም? ፋየው የሰው ልጅ ሲፈጠርም ብቻውን ነው እኮ። ቆይ እና ሴሌት ሄደው ነው ብቻ የምትመጣው እንዴ? ፋየው እኔ እሱ ጭራ አይደለሁ አልከተለው። እኔ የምልህ ልጅ የሆነ ነገር ልጠይቅህ። ምን? እሺ። አሴር እዚህ አልመጣም እያለ ነው አይደል ብቻ የምትመጣው? ለምንድን ነው አልሄድም የሚልኝ? እኔ ምን አውቃለሁ? ባውቀውማ አንተን አልጠይቅህም ነበር። እኔማ ሲጠይቁኝ እኮ ከምን ተነስተው እንደዛ እንዳሉ ለማወቅ ነው። ሀንዬና አሴር ግንኙነታቸው ምንድን ነው? የምን ግንኙነት? አይ እንግዲህ አታድርቀኝ። ፋየው ሳይቆጡ ያስረዱኛል። አሴር ሀና ልታገባ መሆኑን ካወቀ በኋላ በጣም ከፍቶታል። እንዴት አይከፋው? ባይከፋው ነበር የሚገርመኝ። ለምን ይከፋው? ያው ማለቴ ሀና እህቱ አይደለች? እህቱና ብዬ እኮ ነው። ተምቹ አትዋሽ፣ አይኔን እያየኸው ነው። ምንድን ነው? የሀናና የአሴር ችግር ምንድን ነው እንዴ? የማላውቀውን ታዲያ ምን ብዬ ልመልስ? የሆነ ግንኙነት እንዳላቸው እርግጠኛ ነኝ። ደግሞ ማወቂያ አይቀርም። ምን አይነት ግንኙነት? እሱን ስደርስበት አውቀዋለሁ። ፋየው ቆይ ለምን እኔን ያስጨንቁኛል? ለምን ራሱን አይጠይቁትም? እሱን በጠይቀው ስለማይነግረኝ እንጂ ከአንተ ጋር ምን ያዳርቀኝ ነበር እንዴ? ፋየው እና እኔ ከየት አምጥቼ እነግረውታለሁ ብሎ አሰቡ? እኔማ ሰው መስለኝ ነበር። ጆሮ ሰው አይደለም እያሉኝ ነው። አሁን በአንተ ቤት በቃ ርዕስ አስቀይረኸኝ ልብ ውልቅ ብሏል። ኧረ ፋየው በቃ ይፍቱ እንዴ። እኔ ልፈወስ ነው የመጣሁት። ይልቅ የሆነ ቡሌ ነገር ካለ መላ ይበሉኝ። ሆዴ የሌለ እየጮህ ነው። ሆድህንማ ማን ብሎ ያው ሂድ ድስቱን ገልብጥ። አቦ ይመችው ፋየው ያራዳልች።
እዴ ፋየው እርሶም ይበላሉ እንዴ? አልበላም። ችግር የለውም። ቢበሉም ባይበሉም የእርሶም ፋንታ እኔ እበላለሁታለሁ። ጫው ምንድን ነው? ሳትሰራ ስለ ጨው ትናገራለህ? ዝም ብለህ ያገኘኸውን እባክህ። በቃ ሙያውን ፋኑስ መታ ከሄደች በኋላ ዜሮ ሆኗል። የማይናገረው እሺ ልጅ ቤቲ ምን ይምጣልሽ? አይ ቢሮ መግባት ስላለብኝ ምንም አልፈልግም። ተይ እንጂ የሆነ ነገርማ መውሰድ አለብሽ። እውነት አለቃ መሄድ አለብኝ። ጥሩ እንግዲህ እንደዛ ከሆነ ለምን ነበር ፈልግሻለሁ ያልከኝ? ስለ መስፍን ማውራት ሳይኖርብን አይቀርም። ስለ መስፍን ምንድነው የምናወራው? ይኸውልሽ መስፍን እየተከታተለኝ ነው። ማለት አለቃ? ይሄ መስፍን የሚለው ሰውዬ በየሄድኩበት እየተከታተለ የማደርገውን ሁሉ እያየ ምን ሆነሻል ልጅ ቤቲ? አለቃ ስለዚህ አሁን እያየን ነው ማለት ነው? አይ አሁን እንኳን የለም። ተረጋጊ። እርግጠኛ ነው አለቃ? አዎ ተረጋጊ። አስደነገጥከኝ እኮ አለቃ። ለምን ደነገጥሽ ግን ልጅ ቤቲ? ካንተ ጋር አየኝ ማለት እኮ አለቀልኝ ማለት ነው። ለምን ያልቅልሻል? ይገለኛል። አትጨነቂ። እንደዛ የሚያደርግ አይነት ሰው እንኳን አይደለም። እሺ አሁን ታዲያ ምንድነው ማድረግ ያለብን? እስካሁን እየተከታተለኝ እንደሆነ ያወቅኩ አልመሰለውም። እንዴት? እየተከታተለኝ እንደሆነ ያላወቅኩ በመምሰል ዝም ብዬ ነው ነገሮችን የማደርገው። እሺ አሁን ቀጣይ እርምጃችን ምንድነው መሆን ያለበት? ባለፈው የሆነ ሰዎችን እንድትፈልጊ ነግሬሽ ነበር አይደል? አዎ። እና ሰዎቹን አገኘሽ? አዎ አግኝቻለሁ። ብራቮ! ታማኞች ናቸው? እሱን ለማረጋገጥ እየሞከርኩ ነው። ጥሩ ቤቲ፣ ጊዜ ስለሌለን መፍጠን መቻል አለብን። አለቃ በገንዘብ የምንገዛው ነገር ላይ እኮ እርግጠኛ መሆን አንችልም። እሱስ ትክክል ነሽ፣ ግን ደግሞ ፍጥነት ያስፈልገናል። ታዲያ ምን ላድርግ አለቃ? እንዴት መሰለሽ ቤቲ፣ የሰዎቹን ታማኝነትና እንዴት አድርገን ወደ ስራ ማስገባት እንዳለብን እኔ ልንገርሽ። ደስ ይለኛል አለቃ። ምን ታደርጊያለሽ መሰለሽ? ይቅርታ፣ አብሬሽ መቀመጥ እችላለሁ? አቺ አመሰግናለሁ። ሴትዮ መስሚያሽ ድፍን ነው እንዴ? ኧረ እሰማለሁ። ምን ነው? እኔ ጋር መቆየት አቺም እኮ ነው ያልኩሽ። አፍሽ ነው እንደዛ ያለው። ደግሞ እሱ ምን ማለት ነው? አይኖችሽ ግን አብሬያቸው እንድቆይ እንደሚፈልጉ ያስታውቃሉ። ቆይ ግን እኔ የምልሽ፣ ቆይ ከኔ ምንድን ነው የምፈልጊው? ጓደኝነትሽን። በቃ ሙዲያሽ ማለት ነው? ኧረ እኔ እውነቴን ነው። ትሰሚኛለሽ? በአንቺ ምክንያት ከጆሮ ጌሌ ለተደባብሬያለሁ። ሳሎጋሽ ፍቺኝ እሺ? ቆይ እኔና አንቺ ጓደኛሞች ብንሆን ምንድን ነው ችግሩ? አልፈልግም አልኩሽ እኮ። ይኸውልሽ የኔ እህት፣ ቤተሰብ ማጣት ምን ማለት እንደሆነ እኔ በደንብ ነው ጠንቅቄ የማውቀው። ቤተሰብ ማጣት? አዎ፣ አሴር ሁሉንም ታሪክ ነግሮኛል። እና ምን ይጠበስ? ቤተሰቦችሽን ስላጣሽ ብቻ ራስሽን እንደ እድለቢስ መቁጠር የለብሽም። ቆይ እኔ መቼ ነው እድለቢስ ነኝ ያልኩት? አንድ ነገር ላስቸግርሽ ግን። ምንድን ነው እሱ? በቃ ጆሮን ተይልኝ፣ ከዚህ አካባቢ ጥፊ። በቃ ሲጀመር እኮ ጆሮ የኔ አይደለም። እሱ ግን ሌላ ሴት ከመወድ ሀናን እያፈቀርኩኝ በሞት ይሻለኛል ነው የሚለው። እኔ ደግሞ ያለ ጆሮ መኖር አልችልም። ህመምሽ እኮ ይገባኛል። አይገባሽም። መቼም ደግሞ ሊገባሽ አይችልም። ሰው ማጣት ምን ማለት እንደሆነ ሊገባሽ አይችልም። እመኝኝ፣ እረዳሻለሁ። በዛ ላይ ደግሞ አንቺ ሰው ማጣት የማይጎዳሽ ጀግና ሴት ነሽ። ማ እኔ ነኝ ጀግና? አዎ፣ አንቺ ትላንትናን አልፈሽ ዛሬ ላይ መገኘት የቻልሽ ጀግና ነሽ። ትላንትና አልፈሽ ዛሬ ላይ መገኘት ጀግንነት ነው እንዴ? አዎ፣ ደካሞች ትላንትን ማሸነፍ አቅቷቸው ከመቃብር በታች ውለዋል። የዛሬን ብርሃን ማየት የቻሉት ትላንትናን አሸንፈው ዛሬ ላይ የቆሙ ጀግኖች ናቸው። እባክሽ ተሳስተሻል። አንዳንዴ እድልም ከትላንት አሻግሮ ዛሬ ላይ ሊያደርስሽ ይችላል። አዎ ትክክል ነሽ። እሱ ከጀግንነትም በላይ መመረጥ ነው። በእድል ዛሬ ላይ መድረስ ከቻልሽ ለነገ ተመርጠሻል ማለት ነው። እኔ ግን አንቺ እንዳልሻት አይነት ሴት አይደለሁም። ቤተሰቦቼን በአንድ ጀንበር ያጣው ምስኪን ነው። ደግሞ ከትላንት አልፌ ዛሬ መገኘቴ ይሄን ያህል የሚያስደንቅ ነገር አይደለም። እንደሱ እንዳይመስልሽ። ታውቂያለሽ፣ ሁላችንም ወደሱ ነን። ትላንት አተሻቸው ከነበሩት ነገሮች ጋር አንቺንም ሊወስድሽ ይችል ነበር። ኧረ እባክሽ። እውነቴን ነው። ይልቅ ስሚኝና በትላንት ውስጥ ዛሬሽን አትግደዩ።
ዛሬሽን በደንብ ኖሪው። አይገባኝም። መቼም ደግሞ አልገባኝም። በአንድ ጀንበር ህይወትሽ ተገልብጦብሽ ስለማያውቅ አንቺ የምትይው ነገር መቼም አይገባኝም። እመኝኝ ይገባኛል አልኩሽ እኮ። እኔ ግን ልትረጃቸው እንደማትችይ እርግጠኛ ነኝ። በአንድ ጀንበር ቤተሰብ ማጣት፣ በአንድ ጀንበር ከሞቀ አልጋ ላይ ጎዳና ላይ መውደቅ፣ በአንድ ጀንበር ከምግብ ታማረጭ የነበርሽ ልጅ ቡሌ ሲጠርብሽ፣ ይሄን ሁሉ ነገር ደርሶብሽ ስለሚያውቅ እንደማትረጃቸው እርግጠኛ ነኝ። ግን እኮ ሰምኛለሽ፣ ከዚህም በኋላ ልታገኙኝ እንዳትሞክሪ፣ አለበዛ ግን ወጋሻለሽ። እንዴ እዚህ ነህ እንዴ? አዎ አባዬ። ምን ነው ፈለከኝ እንዴ? አይ አልፈለኩም። እኔ እኮ ቤት ውስጥ ሰው ያለ አልመሰለኝም ነበር። ደግሞ እንደዚህ ዘንጣው ወዴት ነው የምትሄደው? እንዴ ዘነጥኩኝ እንዴ? ቀላል ዘንጣል። እኔ አባት እኮ በመዘነጥ መቼም አልታማም አይደለም። እሱስ ልክ ነህ አባዬ። በቃ የኔ ልጅ እኔ ልሂድ። አባዬ ወይ ላናግርህ ፈልጌ ነበር። እሺ ምንድን ነው የኔ ልጅ? አባዬ ካለ እናንተ ፍቃድ አጎቴ እንድመጣ ስላደረኩኝ በጣም ይቅርታ። እንዴ ተሳስቻለሁ ብለህ ነው የምታስበው? ግን ደግሞ ከእናንተ ፍቃድ ውጪ ማድረግ ልክ መስሎ አልታየኝም። አልተሳሳትክም የኔ ልጅ። እውነትህን ነው? አዎ ያደረከው ነገር በጣም ትክክል ነው። እንዴት? ይኸውልህ እኔ ወደ ቤት መመለስ ሽንፈት መስሎኝ፣ እሷም እኔን ወደ ቤት ተመለስ ማለት ሽንፈት መስሏት ድብብቆሽ እየተጫወትን በነበረበት ሰዓት ነው አንተ የደረስክልኝ። እና በቃ ችግራችሁ ተፈታ ማለት ነው አባዬ? አዎ እኔ በበኩሌ ያደረኩት ነገር ትክክል እንዳልሆነ ተሰምቶኛል። እንዴት? ብቸኝነት በጣም ክፉ ነው። ከቤት ወጥቼ መሄድ አልነበረብኝም። ግን ደግሞ እንደ ሰው ትዕግስትህ ያልቃል አይደል? ይኸውልህ የኔ ልጅ ትዳር ውስጥ ትዕግስት በጣም ወሳኝ ነገር ነው። ሜሉ የፈለገችውን ነገር ብትናገረኝ እኔ መታገስ መቻል ነበረብኝ። አሁን እኮ ሁሉም አልፏል አይደል? አዎ አሁንማ ሁሉም ነገር አልፏል። ጋሼ እኮ ባይመጣ ኖሮ ከሜሉ ጋር እስከ መጨረሻው ድረስ ተቆራርጠን እንቀር ነበር። ማለት? ይኸውልህ ሁሉም ነገር ሰልችቶኝ ከሀገሩ ልወጣ እየተዘጋጀው ነበር። አባዬ እውነትህን ነው? አዎ በቃኝ ብዬ ነበር። በደከምኩበት ሰዓት አንተ ደርሰልኝ ወደ ቤት የመለስከኝ የኔ ልጅ፣ በእውነት በጣም አመሰግንሃለሁ። እኔ ልጅህን ነው የምታመሰግነኝ? ባመሰግን ያንስባል እንጂ አይበዛብህም። አንተ እኮ እንደሌላው ልጅ ብቻ አይደለም። ኧረ አባዬ ምን ሆነሃል? የኔ ልጅ አንተ እኮ ተሳስተህ ትክክል የምትሆን እዚህ ምድር ላይ ያለ ብቸኛ ልጄ ነህ። የኔ ልጅ ባትሆን ኖሮ እንዴት ይቆጨኝ ነበር። ዛሬ ደግሞ በጣም በከባዱ መጣል። ላደረክልኝ ነገር ግን በጣም ነው የማመሰግነው። በል በቃ እኔ ልሂድ። እሺ አባዬ ሰላም። ቻው። ሰላም አለይኩም አባዬ። ቻው የኔ ልጅ። አይ አባዬ ምንድን ነው የሚያካብዱ? ይሄን ያክል ከባድ ነገር ነው ያደረኩት? ዛሬ ደግሞ ሰላምታም የለም እንዴ? ምን ሰላም አለና? ምን ተፈጠረ ደግሞ? እንደዚህ ተክዘ እያየው ምን ተፈጠረ ትለኛለህ አሲር? አረ ደህና ነኝ እኮ አልተከዝኩም። ተወኝ እስኪ እኔ ነኝ እንጂ ያላደለኝ። ምን ሆነዋል አሲር? አቤት ፋዘርዬ። ምንድነው ሆንክብኝ? ምን ሆንኩኝ? ቤት አትመጣም፣ እንደገና ደግሞ ልታገኘኝም አትፈልግም እኮ። ፋዘርዬ ደግሞ ቆይ ምን እያሉ ነው? እኔ እኮ በጭንቀት ልፈነዳላችሁ ነው። አረ እኔ እኮ ምንም አልሆንኩም። እኔ የምልህ አሲር። አቤት። ቆይ ከሀና ጋር ያለው ግንኙነት ምንድነው? እስቲ ሳትደብቅ ንገረኝ። ማለት? እውነቴን ነው የምልህ፣ ሳትዋሽ እንድትነግረኝ ነው የምፈልገው። እንዴ ከአሁን በፊት እኮ ይህን ነገር ደጋግሞ ጠይቀኛል አይደል? አዎ ጠይቄያለሁ፣ አሁንም እየጠየቅኩ ነው። ከተለመደው መልስ ውጭ እንደማልነግሮት እያወቁ ለምን ይጠይቁኛል? እስከ ዛሬ ግን አሲር አምኜህ ነበር። እስከ ዛሬ ማለት? አሁንስ? አሁን ግን ሳስበው ልክ ያልሆነ ነገር አለ። ምን እያሉ ነው? እውነቴን ነው። ያላወቅኩት ነገር ከሀና ጋር የሆነ ነገር አላችሁ። እንዴ ምን ሊኖረን ይችላል? እሱንም የምታውቁት እናንተ ናችሁ። ኧረ እኛ ምንም የለን። ታዲያ ከሌላችሁ ልታገባ መሆኑ ስታውቅ ለምንድን ነው እንደዚህ የከፋ? ኧረ የከፋ መስሎት ነው እንጂ እኮ እኔ ደስተኛ ነኝ። አሴር እኔን ስታየኝ እንደው ገና ጡጦ ያልጣለ ህፃን ልጅ እመስልሃለሁ? ኧረ ፋዘርዬ በቃ አስጨንቁ። አሴር እኔ ግራ ግብት ብሎኛል። አንተም እሷም ልጆቼ ናችሁ። የሁለታችሁንም ደስታ ፈልጋለሁ። እኔ እኮ ደስተኛ ነኝ። ይሄው ደስተኛ እኮ ነው። አይደለም በፍጹም። ይኸውልህ የሆናችሁትን ንገሩኝ፣ ካለበለዚያ ግን
ራሴን ሲጥ አድርጌ ነው ማጣፍ። ፋዘርዬ ምን እያሉ ነው? ሞትን ደግሞ እዚህ ጋር ምን አመጣው? እንዳልሞት የምትፈልጉ ከሆነ የምትወዱኝ ከሆነ አባቴ የምትሉት ነገር ትክክል ከሆነ እውነቷን ቁጭ እንዴ ምንም ሳይኖር ለነገሩ እኔ ብሞት ምንም የሚያሳስባችሁ ነገር አለ እንዴ? ፋዘርዬ እንዴት እንደሱ ይሉኛል? አረዲያ ቶይም ባክ እንዴ ፋዘርዬ በቃ አርፈህ ተቀመጥ አልኩህ እኮ። እሺ ይቅርታ። እንዴት ነሽ? አለው እንዴት ነህ? ይቅርታ ዘገየሁ። አረ ችግር የለውም። ከቤት እኮ ስወጣ ልጄ ነገር የሚያጫውተኝ ነበርና በወሬ ይዞኝ ዘገየሁ። ምክንያቱን እኮ ማስረዳት አይጠበቅብህም። ለምን? ስለማይመለከተኝ ነው። ምን ሆነሻል? ማታ ለምንድን ነው ስልክ ያላነሳው? እንዴ ስልክ ስላላነሳው ተቀይመሽኝ ነው እንዴ? እንደሱ ማለት አይደለም፣ ግን ለምን እንዳላነሳ ብትነግረኝ ደስ ይለኛል። ወደ ቤት ተመልሻለሁ። ማለት ቤቴ ተመልሻለሁ፣ ገብቻለሁ ማለቴ ነው። ከሚስት ጋር ታረክ? አዎ። እንዴ እንዴት? እንዴት አለው? ሰው ተጣልቶ አይታረቅም እንዴ? ማለቴ ጸባችሁ እንደዚህ በቀላሉ የሚበርድ አልመሰለኝም። ቆይ አንቺ አለመታረቃችን ነበር እንዴ የምትፈልጊው? ምን ያደርግልኝ? ምን አውቃለሁ። ነገርሽ እኮ እንደዛ ነው የሚመስለው። እንደዛ ከመሰለ በጣም ይቅርታ፣ ድንገት ስለሆነብኝ ነው የደነገጥኩት። እንግዲህ እኔና ሜሉ እንደዚህ ነን። እንዴት? ይኸውልሽ መቼ ምን እንደምናደርግ ራሱ እንኳን ሌላ ሰው እኛ ራሳችን አናውቀውም። ቆይ ግን ባለቤት ጤነኛ ናት? እንዴት? ምን እያልሽኝ ነው? እንደዛ እንዳልፎከረች ዝም ብላ ታረቀችክ? ምን እያልሽ ነው ቤቲ? ባለቤቴ ለኔ እያማሽልኝ ነው እንዴ? ማለቴ ትንሽ እንኳን ሳትለምን ማለቴ ነው። የኔ ሜሉ እንግዲህ እንደዛ ናት። አንቺ ግን ትላንት ማታ ለምን ነበር የደወልሽው? ድርጅታችሁ ከምን ደረሰ ልልህ ነው። ሌላ ምን ይሆናል? ከዚህ በኋላ ግን በዛ ሰዓት እንዳትደው እሺ? ሜሉ የተለየ ግንኙነት ያለን መስራት በጣም ተናዳብኛለች። ኧረ እኔ ከነጭራሹ አልደውልልህም፣ አታስብ። ይኸውልሽ ቤቲ ጥሩ ልጅ እንደሆንሽ እኮ ይገባኛል፣ ግን ከቤተሰቤ ደግሞ የሚበልጥብኝ ነገር የለም። አትጨነቅ፣ እረዳሃለሁ። ባይሆን ግን ምሳ ልጋብዝሽ። በጣም ደስ ይለኛል። እሺ እህት ያንዴ ሰላም ለዚህ ቤት። አጎቴ እንዴት አረፈድክ? ጎረምሳው ወይ አጎቴ እንዴት ነህ? እንዴት ነህ አጎቴ? ሰላም ነው ወይ? አለ እንዴት ነው? አለ ተቀመጥ አጎቴ። እሺ አቤት ሰው የለም እንዴ? የሉም መሰለኝ። የት ቆይተህ ነው አጎቴ? ወጣ ብዬ ከተማውን አየት ላድርገው ብዬ እኮ ነው። እና ከተማው እንዴት ነው? ሌላ ዓለም ሁሉ የለ እንዴ አንተው? አምሮባታል አይደል? አሃ ወጫ አፈር ተገኝቶ። አዎ አጎቴ በጣም ተቀይራለች እኮ። ወንድም ጥላ ወዴት ሄዶ ነው አንተ? እኔ እንጃ። አሁን ነው ወጣ ያለው። መልካም ደግሞ ሳላመሰግንህ። እንዴ ለምን ነው አጎቴ? እኔ እዚህ እንድመጣ በማድረግህ ነው። ይሄን ያክል ምስጋና የሚያስፈልገው ነገር ነው? እንዴታ! ኧረ ተው አጎቴ። ወንድም ጥላና የሴት የበላይ እኮ ልባችሁ እየተራራቀ ነበር። እነማዬ እኮ ተለያይቶ አይለያዩም ነበር። አይ እንዲያ እንኳን አይመስለኝም። እውነቴን ነው አጎቴ። እኛን ያስጨንቁናል እንጂ እነሱ እኮ አይጨካከኑም። ቢሆንም የአሁኑ ግን የተለየ ነበር። እኔ እንጃ ብቻ ግን ይሄን ያህል አልመሰለኝም ነበር። ቆይ ግን አንተ ምን ስትል ነው እኔ እንድመጣ እዚህ ያሰብከው? እማዬም አባዬም የሚፈሩት አንተ ነው አጎቴ። ስለዚህ አንተ መተው ነገር ብታደርግ ብዬ እኮ ነው። ጸባቸው ምን እንደሆነ ታውቃለህ እንዴ? እሱንማ እነሱን ጠይቃቸው። እየደበከኝ በሆኑ ነው? አይ እንደሱ ሳይሆን አለ አይደል በእነሱ ጉዳይ ላለመግባት ብዬ ነው። እነሱማ መች ሊነግሩኝ ወደዱ ብለህ ነው? እንዴት? ችግራችሁ ምንድነው ብዬ ጠየኳቸው። ከዛስ? መኝታ ክፍላቸው ገቡ፣ ተመካክረው ተመለሱ። ምንድን ነው የተመካከሩት? እኔ ምኑን አውቄው። እና ተመልሱ ምን አሉ? ነገሩ ድፍንፍና አድርገውት ነው ያለፉት። ሳይነግሩ ቀሩ? እንዲያ ነው እንግዲህ። ብቻ ዋናው ነገር መታረቃቸው ነው። እሱስ እውነት ነው። ልጅቱ የለችም እንዴ? እንደው እህል ቢጤ ትንሽ ብትሰጠኝ። እሺ ሂጂ ነገር ልምጣ። እሺ ደህና ነሽ? ሄሎ ልጅ ቤቲ። ሄሎ አለቃ። ምን ነው ዘገየሽ? ሰውየው ምሳ ካልበላም ብሎ ይዞኝ ነው። እና ጨረሳችሁ? አዎ። እሺ ምን አዲስ ነገር አለ? ብዙ አዲስ ነገር አለ አለቃ። ለኛ ስጋት የሚሆን ነገር ነው? አዎ አለቃ። ምንድነው ልጅ ቤቲ? አንደኛ ነገር ሰውየው ከዚህ በኋላ ለኔ እንዳትደውይ ብሎኛል። ምን ሆነው? በሁለተኛው ነገር ምክንያት ነው። ማለት? መስፍን ወደ ቤቱ ተመልሷል። ወደ የትኛው ቤት? ወደ ሚስቱ። በጭራሽ አያደርገው። አድርጎታል አለቃ። እንዴት? እንዴት እንደሆነ ዝርዝሩን አልነገረኝም። እንዴት አልጠየቅሽውም ነበር?
ነገሩን ለማወቅ ሞክሬ ነበር፣ ግን ነገሩን ግልጽ ለማድረግ አልፈለገም። ወይኔ አልቆልናል በእኛ። እንዴት አለቃ? ሜላትና መስፍን ተስማሙ ማለት ድርጅታቸው ተመልሶ ተነሳ ማለት እኮ ነው። ቆይ ሰውዬው ያለኝ ትክክል ነው ማለት ነው? ምን ብሎሽ ነበር? እኔና ሜላት ከተስማማ ምንም አያቅተንም ነበር ያለኝ። አዎ ትክክል ነው። እና ምን ይሻላል አለቃ? መገናኘት መቻል አለብን ልጅ ቤቲ። መቼ? አሁን? አሁን የምሄድበት ቦታ አለ። ወደ በኋላ የተለመደው ቦታ እንገናኝ። እሺ አለቃ። እደውልልሻለሁ። እሺ አለቃ። ቻው ቻው። እሺ ቻው ልጅ ቤቲ። አሁን ጠንከር ያለ ስራ ነው የምሰራው። እመለቃችሁ እንዳይመስላችሁ። አባዬ ብላ እንጂ። አይ በቃኝ። ከአሴር ጋር ምንድን ነው የሆናችሁት? ምንም አልሆነም አባዬ። ተገናኝታችሁ ታውቃላችሁ? ኧረ ተገናኝተን አናውቅም። ለዚህ ነው እዚህ ቤት የቀረው። ምን አስበህ ነው አባዬ? ምን አስባለሁ? ይሄው አንቺ ታገቢያለሽ ከተባለበት ጊዜ ጀምሮ እዚህ ቤት መምጣት አቁሟል። እኔን ማነጋገር አቁሟል። ምንድነው ነገሩ? አባዬ እሱን ራሱን ጠይቀው። እኔ አላውቅም። ችግር የለም ጊዜ ይሆናል እንጂ የሚፈጅብኝ ይደርስበታል። የዛኔ እናወራበታለን። አሁንም ቢመክርሽ ስማ ደግሞ ሳልነግረህ ምን ፋያው ያሉኝ ነው። ምን አሉ? ጆሮ ምን ሆኖ ነው አላሉኝም መሰለህ? ማለት እኔ ምን አቅላችኋለሁ በእናትህ። እኔንም እኮ ጠይቀውኛል። ማ ፋያው? አይገርምም? ሀና ማግባቷ አንተ ለምንድን ነው የጨነቀህ ምናምን ብሎ አልጠየቁኝም መሰለህ? ግን እኮ እውነታቸው ነው። ምኑ ነው እውነታው? ቆይ ግን አንተ ለምንድን ነው የደበረህ? አንተ ልጅ ስታስበው እንዴት ነው ሀኒቿ አግብታ ነው የማይደብረኝ? እንዴት ነው የሚደብረህ? ሀና እኮ ያንተ አይደለችም። የኔ ባትሆንም ግን ማግባቷ በጣም ነው የሚደብረው። እና አንተን እንዳይከፋ ብላ ተገተራ ትቅርል። ምን ችግር አለው? ሙድ ትይዛለህ እንዴ? እኔ ብቻ አላቅም ለምን እንደዛ እንደሆነ ብቻ ምንም እየገባኝ አይደለም። ግን እኔ በሀና ተስፋ መቁረጥ አልፈልግም። ጆሮ ስሜትን እኮ እረዳዋለሁ። ግን ደግሞ ያንተ ባልሆነ ነገር ላይ ጊዜ ማባከኑ ትክክል መስሎ አይታየኝም። ልክ ስላልሆነ ማስቆም የምችል ይመስላል። ይኸው ልጆ አንተ መሞከር አለብህ። እንዴት አድርጌ? እንዴትም ይሁን ብቻ ግን ሀናን ለመተው መሞከር አለብህ። አልችልም። ትችላለህ ጆሮ፣ በደንብ ነው የምችለው እኮ። እንዴት አድርጌ ንገረኛ። ቆይ ስታስበው እኔ እርግብን የምረሳት ይመስል ነበር እና ግን አሁን ረስቻታለሁ። ሌላ ታሪክ ውስጥ ገብቻለሁ። ተምቹ ይኸው ልጆ አምላክ እኮ ያለህን ነገር የሚወስድብህ ጨካኝ ስለሆነ ወይ ደግሞ መጥፎ ስለሆነ አይደለም፣ ለአንተ አስቦልህ ነው። እና ታዲያ የተሻለ ነገር ሊሰጥህ ሲያዘጋጅ ነው ማለት ነው። መስሎ ነው እባክህ። መስሎኝ አይደለም እባክህ። አምላክ ባይጨክን ኑሮማ ሀናን ምን ያክል እንደምፈልጋት እያወቀ በእኔ ጨክኖ ለሌላ ሰው አያረጋትም ነበር። ቆይ ሲጀመር አንተ ሀናን ስጠኝ ብለህ ጠይቀው ታውቃለህ? አልገባኝም። ምን እያልክ ነው? አንተ ሀናን ስጠኝ ብለህ ጠይቀው አታውቅም። ስለዚህ ሀናን ስጠኝ ብሎ የጠየቀው ወሰዳት ማለት ነው። እየተፈላሰፍክ ነው። እኔን ተመልከተኝ እስኪ። እርግብን ሲወስድብኝ በጣም ደብሮኝ ነበር፣ ግን ደግሞ የተሻለችውን ድንብላልን ሰጠኝ። አንተ ልጅ ግን ሀና እንደ ሌሎቹ አይነት ሴት አይደለችም ስለ ለምንድን ነው የማይገባ? ምን የተለየ ነገር አላት? አላውቅም፣ ግን ብቻ ከሌሎች ሴቶች ጋር ከመሆን ሀኒቾን እያፈቀርኳት ሳላገኛት ብኖር ይሻለኛል። ጆሮ እባክህ ተወኝ። አንተ ልጅ ለምን ዝም ብለህ አትጠጣም እንዴ? የራስህ ጉዳይ። ይሄን ያህል ታበዛዋለህ? ማነህ? እስኪ አንድ ሲንግል ጨምርልኝ። ጀለም እንዴ ጋሼ፣ እና መቼ ለመመለስ አሰብክ? ምን ነው ወንድም ጥላ አስቸገርኩኝ እንዴ? ማን እንዴ? አንተ ነው የምታስቸግረን? እኔ ምን አውቄ ወንድም ጥላ? አረ ምን በወጣ። እኔ እኮ እዛ ብዙ ስራ ይጠብቅሃል ብዬ ነው። እውነትህን ነው፣ መመለስማ አይቀርም። እንዲህ ስለ ግን እንድትሳቀቅ አይደለም። ገብቶኛል ወንድም ጥላ። ይልቅ አንተና የሴት በላይ እንዴት ናችሁ? እኛማ ምን እንሆናለን? ይኸው እንደምታየነን። እንደው ቅር ማትሰኝብኝ ከሆነ አንድ ነገር ልጠይቅህ። ምንድን ነው? የሴት በላይ ባለፈው አንድ ነገር ልትነግረኝ ነበር አይደለም?
መቼ? ተው እንጂ ልል የፈለኩትማ ገብተዋል። ምንም እኮ አይደለም። ደግሞ እኮ ነግረንሃል። ግድ የለህም ንገረኝ እስቲ። እንዴ ወንድም ጋሼ ምኑ ልንገርህ? ወደ መኝታ ክፍል ገብታችሁ ምንድነው እንዳትነግረኝ የከለከልካት? ምንም አይደለም ስለ ወንድም ጋሼ። አሁን ልቀየምህ ነው እንዴ? ደግሞ አንተ ለምን ትቀየማለህ? ልጆቹም ሆነ የሴቴ በላይ የሆነ ነገር እንደሚያውቁ አውቃለሁ። ወንድም ጋሼ እንዴት እኮ እንደምነግርህ ግራ ገብቶኝ ነው። ምንድነው ግን ወንድም ጥላ? እሺ ወንድም ጋሼ በመጀመሪያ ግን ላትቀየመኝ ቃል ግባልኝ። ነገሩን ሳላውቅ እንዴት ቃል ገባልሃለሁ? እሺ በቃ ዝም ብለህ ቃል ግባልኝ። ነገሩን ሳላውቅ ቃሌን አልሰጠም። ነገሩ እኮ ትንሽ ግራ ስለሚያጋባ ነው። በቃ ተው አትንገረኝ። እንደው እንዴ ወዴት ልትሄድ ነው? ወደ መኝታዬ ነው። እንዴ ምን ነው አኩርፈና? ኧረ ምን ቦጣኝ። በቃ እሺ ተቀመጥና ልንገራ ወንድም ጋሼ። ትነግረኛለህ? አዎ እነግርሃለሁ። ቁጭ በል ወንድም ጋሼ። በል ነገረኛ። እሺ ይኸውልህ እኔና ሜሉ ጠባችን የጀመረው በድርጅቱ ጉዳይ ቢሆንም ያባበስብን ነገር ግን ሌላ ነው። ንገረኛ ልስማው። ወዴት ልትሄድ ነው? ታንተ ይሄን አልጠብቅም ነበር። እንዴ እኔንም ተረዳኛ። እኔ እኮ ምንም ያደረኩት ነገር የለም። ባታደርግም በእንዲህ አይነት ግብር ስም መነሳት አልነበረበትም። ወንድም ጋሼ እባክህ እኔንም ተረዳኝ። በቃ እንደና ደር እንዴት ነህ አለቃ? እንዴት ዋልሽ ልጅ ቤቴ? አለሁ። ምነው ዘገየሽ? ለስራ ከሚያስፈልጉን ሰዎች ጋር ነበር። ያልኩሽን ያደረግሽ? አዎ ሙከራችን ትክክል ነው። ታማኝነታቸውን ሳላረጋግጥ አልቀርም። በጣም ጥሩ። እሺ ቀጣይ እርምጃችን ምንድን ነው የሚሆነው? የሜላትና የመስፍንን አእምሮ ሊወጥር የሚችል ነገር መፍጠር መቻል አለብን። እንዴት አድርገን? ሰዎች ግን ታማኝ ናቸው አይደል? ባልከኝ መንገድ እንዳረጋገጥኩት አዎ። ስለዚህ አንድ ስራ እንሰጣቸዋለን። ምን አይነት ስራ? ይኸውልሽ ልጅ ቤት ሜላትና መስፍንን አእምሯቸውን ውጥረት ውስጥ መክተት መቻል አለብን እኮ። እንዴት አድርገን? ተጨማሪ ሰው ማስወገድ መቻል አለብን። ማስወገድ ማለት? ለሁሉ ነገር አትንበጫበጪ እንዴ! ማስወገድ ማለት መግደል ማለት ነው። ሌላ ምን ትርጉም አለ? ምን አለቃ? ግድያ? አዎ። ምን ነው ደነገጥሽ? አለቃ ሞት እኮ በጣም ትልቅ ነገር ነው። ግን ተጨማሪ ስትል ምን ማለት ነው? ምኑ ነው ትልቅ? ሰውን የሚያክል ነገር አለቃ። ልጅ ቤቴ ነገሩን ቀለል አድርጊ። ማለቴ ተጨማሪ ስትል ከዚህ በፊት የሞተ ሰው አለ ማለት ነው? አልገባኝም። ማለቴ ተጨማሪ ስትል እኮ ግራ አጋብቶኝ ነው። ልጅ ቤቴ ያልሆነ ነገር አታውሪ። አለቃ ልጅ ቤቴ ተናገርኩ። እሺ በቃ አለቃ ይቅርታ። አንቺ ሰዎችሽን ብቻ አዘጋጅ። እሺ። እና ምን አይነት ሰው ነው የምናስወግደው? እሱን ለእኔ ተይልኝ። አሁን የሚጠጣ ነገር ይምጣልሽ። አይ ይቅርብኝ፣ እኔ ልሂድ። ትሄጂሽ? ይኸውልሽ ለሰዎቹ ክፍያው ዳጎስ ያለ መሆኑን ንገሪያቸው። እሺ አለቃ። ሰላም ዋል። ሰላም ዋል። ማነህ? ቢራ አምጣልኝ እስኪ። ምስር፣ ፍርፍር፣ ሽሮ። እናንተ አትበሉም እንዴ? እጄ በላን አይደል? ረዲ አንተም ማን ጠየቀ? እና ማንን ነው? እኔ ያልኩት አንዬና አሴርን ነው። እነሱም ቢሆኑ እየበሉ ነው። እስኪ አንተ ዝም በል። ዲ
እኔ ምን ቤት ነኝ ዝም የምለው? እነሱ ዝም ካሉ አይበቃም እንዴ? እንዴ ነኝ እና ነው ላይ ሰውዬ ዝም በል አልኩህ እኮ። ይመቾት ፋየው። ቡሌውን አይከልክሉኝ እንጂ ወሬዋን እንኳን ችግር የለውም ላሽላታለሁ። ምን ይላል? ይልቃንዬ በደንብ ቢይ እንጂ ምንድን ነው? እየበላሁኝ እኮ ነው አባዬ። ምን ትበያለሽ? አንተም ብትሆን በላ አሴር። እየበላሁ አይደል እንዴ ፋዘርዬ? እንዲህ ነበር አሁን ያንተ አበላል። አላውቀውም። ምናልባት ምግቡ አልጣፈጥ ይሆናል። አረ ይጣፍጣል። እኔ የምላችሁ ልጆች። አቤት ፋየው። ውይ ኧረ አንተን ማጠራህ። እስቲ ዝም በል። ምን ነው አባዬ? ለብቻችሁ ጠየቅኳችሁ። እስቲ ደግሞ አንድ ላይ ልጠይቃችሁ። ምንድን ነው? እንደው ለመሆኑ ምንድን ነው የሆናችሁት? በጣም ጥሩ ጥያቄ። እኔም ብቻዬን ቁም ስቅሌን ከሚያሳዩኝ ይሄው ፊት ለፊት ያገናኟቸውና ይጠይቋቸው። አረ በፈጠረህ እንደው ምላስን ይበላል እንዴ? እንዲሁ ቁጭ በል እኮ አልኩ። ትንሽ ይኸውልህ እምቢ ካልክ እንግዲህ በሆነ ነገር አናትህን ነው ማዞረው። ማንን? እኔን? ይህ ሲጀመርም የዞረበት እኮ ነው። ማ እኔ ተምቹ ነኝ የዞረብኝ? አዋ እንዳንተ የዞረበት አለ እንዴ? ለነገሩ ከአንተ ጋር ስለምውል እኮ ነው እንዲህ የዞረበት የሆንኩት። ማ እኔ ነኝ እንጂ ከአንተ ጋር ውዬ። አቤት አቤት! አሁን በእናንተ ቤት ርዕስ አስቀይራችሁ ሞታችኋል። አሁን ወደ ጉዳያችን ነው። ፋዘርዬ ዝም ብለው እኮ ነው። እንደው ዛሬ የሆናችሁትን ትነግሩኛላችሁ። ሌላ ጭቅጭቅ ክርክር አልፈልግም። እንዴ ምንም ሳንሆን እንዬ ይኸው ተናገር፣ እየጠበቅኩሽ ነው። ምንም አልሆንም። እንደዚህ የሚያስጨንቁን ከሆነ እንሄዳለን። ታስፈራራኛለህ እንዴ? ጥርግ በል። እንሂድ ተምቹ። እንዴ ፈውሱስ? ተነስ አልኩህ እኮ እንሂድ። ይሄን ያህል ምን ሆናችኋል ማለት እንደዚህ ያደርጋል እንዴ? አባዬ በቃ እነሱን ተዋቸውና ምግቡን ብላ። አልበላም እንዴ? ለምን አልበላም አልኩሽ እኮ። አንቺስ ብትሆኚ ከነሱ አንዱ አይደለሽም እንዴ? ወይኔ ሱሴ በቃ ብቻዬን ቀረው ማለት ነው። ጆሮ፣ ተምቹ፣ ጎርፉ እነዚህ ሁሉ አብሮኝ እንዳልነበሩ ከቡሌ አቅም እንኳን አብሮኝ የሚበላ የለም። ወይኔ ሱሴ ሳሳዝን። በቃ ብቻዬን ቀረው ማለት ነው። ከዚህ በኋላ ህይወቴ እንደዚህ ነው የሚቀጥለው። ያቺ ሀና የምትባል ዲያብሎስ ግን ጆሮ ምን አስነክተው ነው እንደዚህ የሚንሰፈሰፍላት? ቆይ ምን ባደርግ ነው የሚረሳት? በኪድዬ ብታርፍ ይሻላታል። ካልሆነ ግን ውጋታለሁ፣ እገላታለሁ። ሄሎ ማን? አንድ ቢራ በቃሉ ደግሞ እዚህ ምን ይሰራል? ምን ነው መስፍን ደነገጥክ? እዚህ ደግሞ ምን ትሰራለህ? ሰላምታ አይቀድምም መስፍን? ቆይ አቶ በቃሉ ምን ለማድረግ እየሞከርክ ነው? መስፍን ሰፈር የመጣ እንግዳ እንደዚህ ነው የምትቀበለው? ኧረ እባክህ እንግድነት ነው የመጣኸው? አዎ እንደውም አዲሱን ቤታችሁን ባየው ደስ ይለኛል። ታዲያ ለምን ቤት አትገባም? ካላስቸገርኩ። በቃሉ ምን ልትሰራ መጣ? መቼም ይሄ አጋጣሚ ነው አትለኝም አይደለ? አይ አጋጣሚ እንኳን አይደለም። ታዲያ ምን ልትሰራ መጣ? ልሸኝህ ብዬ ነው። ማለቴ ሜላት መኪናህን ወስዳብህ የለ በእግርህ የምትንከራትተው? ልሸኝህ። በቃሉ አትቀልድ። ብሸኝህ ደስ ይለኛል። በቃሉ አትቀልድ እያልኩ እኮ ነው። እሺ ተረጋጋ። ለምን እንደመጣው እነግርሃለሁ። ንገረኝ።
ለምን መጣ? ለምን እንደምትከታተለኝ ልጠይቅህ ነው የመጣሁት። ማለት መስፍን መዋሸት ምንም አያዋጣህም። ስታስበው እኔ አንተ ለምንድን ነው የምከታተልህ? እኔ ውሸት አልወድም። ታዲያ መስፍን ውሸታም ነው ያለ ማን ነው? መስፍን ማወቅ ያለብህ እኔ ለጠብ አልመጣሁም። ቆይ ምን አድርግ ነው የምትለኝ? ለምንድን ነው አንተ የምትከታተለኝ? አልተከታተልኩም እያልኩ እኮ ነው። በጣም ጥሩ። አንድ ተረት ትዝ አለኝ። ተረት ይሁን አባባል፣ ለነገሩ ተረት ነው። ምን የሚል ተረት እባክህ? ይኸውልህ ከታች ሆኖ ድንጋይ መወርወር ለላይኛው ማስተማር ነው የሚል። ምን ማለት ነው? ብትጠነቀቁና ብታርፉ ይሻላችኋል። ደግሞ ባናርፍስ? አላርፍ ካላችሁ ለሚደርስባችሁ ነገር ተጠያቂ ራሳችሁ ናችሁ። እያስፈራራኝ ነው። መከታተሉን ቀጥልበትና እርምጃዬን ደግሞ አሳይሃለሁ። ሄሎ ሄሎ፣ ቤቲ እሺ። አንቺ የሴት ጎረምሳ፣ ቆይ የት አባታችሁ ጠፍታችሁ? የትም እዚሁ ነበርን። እና ትታችሁን ተፈወሳችሁ ማለት ነው? በደንብ ነዋ። እንደውም ሲጋራ ብትሰጪኝ ደስ ይለኛል። ያለኝም እባክህ እቺን ብቻ ነው ያዝኩት። ችጋራ እድሜ ልክሽን ችግር አይለቅሽም አይደል? ቆይ ግን የት ነው የተፈወሳችሁት? እና ቤት ነበር። ምን ሄዳችሁ? አዎ። ምን ነው? እና ጆሮ የት አለ? ሀና ጋር ነዋ። ቆይ ምን እየሰራ? አልጋ ውስጥ ናቸው። ምን እየሰሩ ይመስልሻል? ምን ነው ደነገጥሽ? የምርህ ነው? እባክሽ ሙድ ሲዝ ነው። እሺ የት አለ ጆሮ? እዛው አካባቢ ደቅ ብሎልሻል። እኔን ላለማየት ነው። አንቺ ግን ቆይ ለምንድን ነው ነገር የምታካብጁ? በኪድዬ እሱ ራሱ አይደል እንዴ ጓገጭ የሚለው? በቃ ተፋቻቸው። የፎንቃ ነገር ሆኖበት እኮ ነው። እኔም እኮ የሱ ፎንቃ ነው እንደዚህ የሚያደርገኝ። ተይው ይለኛል። እሱንም አውቃለሁ፣ ግን በቃ ጆሮ በሀና ጉዳይ መስሜው ጥጥ ነው። ሰማኛለህ? እኔም በሱ ጉዳይ መስሜ በጣም ጥጥ ነው። ምን ማድረግ ትችያለሽ? አላውቅም። ጆሮ እንደሆነ ሀና ካልሞተች ሌላ ሴት የሚያይ አይነት አይደለም። ምን እና ልግደላት እንዴ? አቻ አትጃጃይ ወደዛ። ምን ትመስላለች? በኪድዬ የምሬን እኮ ነው። አንቺ በጣም እያበዛሽው ነው። ጫፏን ንኪያትና ጆሮ ያለበት ቦታ ሁሉ አላደርስሽም። ምን ልታመጣ? እኔ ራሴ ወጋሻለሁ። ኧረ እባክህ። እውነቴን ነው። ሀና በጣም ጥሩ ልጅ ናት። አንተ ደግሞ ወደ በላበት ነው። አሁን ዛሬ ስላበላች ምናምን ጥሩ ሰው ናት። ሱሴ ትነኪያትና አሳይሻለሁ። እሱንም ማን ያለ? ቆይ ሰዎቹ ምን እየሆኑ ነው? ጤነኛ አይደለችም። አሲር እንዴት ነህ? አምናሲ እንዴት ነህ? አለሁ ይመስገን። መቀመጥ ትችላለህ? ትችላለህ፣ ተቀመጥ። አመሰግናለሁ። በሰላም ነው እዚህ ሰፈር? ወደ እናና እኮ እየሄድኩኝ ነበር። ሳይ ነው የመጣሁት። እና ለምን አትሄድም? የማይደብርህ ከሆነ አንድ ነገር ላስቸግርህ። ምንድን ነው? ሀናን ተውልኝ። ተውልኝ? አዎ ተውልኝ። በቃ አልገባኝም። አሲር፣ ሀና በአንተ ምክንያት በጣም እየተረበሸች ነው። ምን አደረኳት ነው? በአንተ ምክንያት እኮ ሀና ራሷ መሆን አልቻለችም። እና እኔ ምን አደረኳት? የእሷ ውሳኔ ውስጥ እኮ አንተ አለ። ይቅርታ፣ የምትለው ነገር እየገባኝ አይደለም። ሀናን እንደምትወዳት አውቃለሁኝ። እና ግን ደግሞ አንተ የሀና ምርጫ አይደለም። እና ታዲያ ተውልኝ ካልከው ጋር ምን ያገናኘዋል? ከህይወት አውጣላትና የራሷን ኑሮ ትኑር። ምናሴ፣ ቆይ ምንድን ነው የምታወራው? እኔ እኮ ከሀና ህይወት ውስጥ ገብቼ አላውቅም። መስሎ ነው። ሀና እንደዚህ እየሆነች ያለችው በእያንዳንዷ እርምጃ ውስጥ አንተ እየተጎዳ እንደሆነ እያሰበች ስለሆነ ነው። እኔ ምን እያወራህ እንደሆነ ምንም እየገባኝ አይደለም። ይኸውልህ አሲር፣ ሀና እንደ ወንድም በጣም ነው የምትወድህ። አንተ ምንም እንድትሆን አትፈልግም። ታዲያ ምን አድርግ ነው የምትለኝ? ጥፋ፣ በቃ እዚህ ሄድኩኝ ሳትላ ዝም ብለህ ጥፋ። በቃ ከህይወት አውጣና ሀና ደስተኛ ትሁን። አልችልም። ለምን? ሀና ደስተኛ ህይወት ብትኖር ከእናንተ በላይ ደስተኛ መሆን ነው የነበርኩ። እንደሱ ከሆነ በቃ ተዋት። ግን ደግሞ እኔ ሀናን ሳላይ ውዬ ማደር ስለማልችል የትም አልጠፋም። እሺ ሀና አታሳዝንህም? ቆይ እኔ አላሳዝንህም? ደግሞ ሀኒቾን እኮ ለእኔ ሁኚ ብያት አላውቅም። ደግሞ ጭራሽ ጥፋት ትለኛለህ? ይሄን በፍጹም አላደርገው። አሲር እየለመንኩ ነው። ይኸውልህ ይህንን ነገር ልትነግረኝ ከሆነ የመጣው አትልፍ፣ አልሰማህም። ለማንኛውም ግን ይህን ያክል ራስ ወደዳት። ሄሎ ማዬ፣ እየመጣሁኝ ነው እና እናጋ እኮ ሂጄ ነው። እሺ
በሰላም ነው? መጀመሪያ ሰላም ታይቀርም? ግራ አጋባኸኝ እኮ። ለምን? ስልኬ ላይ እንዳትደውይ ብለህ ካስጠነቀከኝ በኋላ በድንገት መደወል ሳያንስ ቶሎ ነው ማለት። ይቅርታ በጣም። አይ እኔ ይቅርታ እንድትለኝ ሳይሆን ነገሩ ስለገረመኝ ነው። ቤቲ እገዛሽን እፈልጋለሁ። ይቻላል፣ ግን ምን አይነት እገዛ? ሰው ታገኝልኛለሽ? ምን አይነት ሰው? ይኸውልሽ ነገሩ እንዴት እንደማስረዳሽ እንኳን አላውቅም። ምን ሆነሃል? ከባለቤት ጋር ሰላም አይደላችሁ? እንደሱ እንኳን አይደለም። እና ታዲያ? ሌላ ሰው ወደ ህይወታችን ለመግባት እየሞከረ ነው። ይቅርታ በጣም ግን ደግሞ አልገባኝም። ዝርዝሩ እንኳን ይቅርብሽ፣ ግን አንቺን ሳይሽ ሰፋ ያለ ኮኔክሽን ያለሽ ይመስለኛል። አሁንም አልገባኝም። ቤቲ ላምንሽ እፈልጋለሁ። ምን አድርጌ ነው ግራ የምታጋባኝ? ይኸውልሽ ቤቲ ምን መሰለሽ፣ አንድ ሰው የሚከታተልልኝ ታማኝ ሰዎችን እፈልጋለሁ። ምን አይነት ሰው? ቤቲ ሰው ታገኝልኛለሽ ወይስ አታገኝልኝም? እሞክራለሁ፣ ግን ዝርዝር ነገሩን ማወቅ ፈልጋለሁ። ቤቲ ዝርዝሩ ምንም ነገር አይሰራልሽም እኮ አልኩሽ። ዝርዝሩን ካላወቅኩ ምን አይነት ሰዎች እንደምትፈልግ እኔ በምን አውቃለሁ? ብቻ አንቺ ታማኝ የሆኑ ሰዎችን አንጭልኝ። እሺ፣ ግን ክፍያ አለው? ችግር የለውም ከፍልሻለሁ። አይ ለእኔ ሳይሆን ለሰዎቹ። በደንብ ነው ያለው። ስራውስ አደጋ አለው? አይ አይመስለኝም። አይመስለኝም ማለት? ይኸውልሽ በሰውየው እርግጠኛ መሆን ስለማልችል አደጋ ይኖረው አይኖረው አላውቅም። እንደዛ ከሆነስ ይሄ ነገር ይለፈኝ ፕሊዝ። እንድታግዥኝ እየለመንኩሽ ጭምር እኮ ነው። እኔ አደጋ ካለው ነገር ጋር መነካካት አልፈልግም። ስለተረዳሽኝ በጣም አመሰግናለሁ። እንዴ ተረጋጋና እናውራ እንጂ። ተነጋገርን እኮ። በድጋሚ አመሰግናለሁ። እሺ እርግጠኛ ነኝ ይሄ ነገር ካለቃ ጋር ይገናኛል። አባዬ አሁንም እንዳኮረፍከኝ ነው እንዴ? ኧረ እኔ ምን አስኮረፍ? አባዬ እኔንም ተረዳኛ። ምንድን ነው መረዳሽ? እውነት ከአሴር ጋር ባለኝ ግንኙነት ነው እንደዚህ ተጨነቅ? ኧረ እኔ ምን አስጨነቀኝ? አባዬ ተይው በቃ። እንድሞትልሽ አይደለም የፈለግሽው? ምን እንዴ አባዬ ሞትን ደግሞ እዚህ ጋር ምን አመጣው? ተይኝ በቃ አልኩሽ እኮ ሀንዬ። እሞታለሁ ነው ያልከኝ? እንድሞትልሽማ ባትፈልጊ ኖሮ ይሄንን ጥያቄ ከ100 ጊዜ በላይ ጠይቄሽ አትጨክኝብኝም ነበር። አባዬ ቆይ ጨክኜ ነው እንደሚመስልህ? እና ታዲያ ምንድን ነው? እሺ በቃ እነግርሃለሁ። እኔ እንደዚህ ለምኜሽ ነው ማለት ነው የምትነግሪኝ? እኔ እኮ እንዲሰማው አልነበረም አልነግርህም ያልኩ። እንዴት የሚሆን እንዴት? በቃ ከዚህ በኋላ መስማት አልፈልግም ተይው አልኩሽ እኮ። ይኸውልህ አባዬ ነገሩ ምን መሰለህ? በቃ ሀንዬ ተይኝ አትንገሪኝ አልኩሽ እኮ። አትሰሚኝም እንዴ? መቼም ቢሆን አንተን የሚያስቀይም ነገር ማድረግ እንደማልፈልግ ታውቃለህ። እሺ እስቲ ንገሪኝ። አባዬ በቃ ዝም ብለህ ስማኝ። ምን መሰለህ እንዴ አንቺ ስርዓት የሚባል ነገር የለሽም እንዴ? የለም። ቆይ አንቺ ለምንድን ነው የማትፈቺ? እንዴ አባዬ ቆይ እኔ ጋር ትጨርሳለች። ቆይ አንቺ ለምንድን ነው የማትፈቺ? ምንድነው? ምን ሆነሻል? ምንድነው ነገሩ? አይ አባዬ ምንም አይደለም። ምንድነው? ለምን አትፈቺኝም እያልኩሽ እኮ። ቆይ ላስረዳሽ። አንቺ እንደምታስቢው የሆነ ምንም ነገር የለም። ልጄ አባዬ ልጄ አባዬ ልጄ አባዬ አትሂድ ልጄ አባዬ ልጄ ምንድነው? ሀንዬ እየደማሽ እኮ ነው ሀንዬ። ደህና ነኝ። እንደዚህ እየደማሽ አባዬ ተሳስቷል። በአጋጣሚ ነው። ወይኔ ልጄ ሬሳ አለ ልጄ። ኧረ ልጄ ነይ ላንሳሽ። አይዞሽ ነይ ቀና ነይ ላንሳሽ። ነይ ልጄ አይዞሽ። አንዬ እየደማሽ እኮ ነው። አይዞሽ ልጄ ትንሽ ዘርጋ ትንሽ አይዞሽ ልጄ ነይ ጠጋ ትንሽ ልጄ ትንሽ ነይ ደገፍ በይ ነይ ደገፍ በይ ልጄ። እየደማሽ እኮ ነው እየደማሽ ነው ልጄ እየደማሽ ነው። ማነስ ማን ድረስልኝ